የኢትዮጵያ ሀገራዊ ምክክር ሂደት ወደ ወሳኝ ምዕራፍ መግባቱ ተገልጿል። በምክክር ውስጥ የሚነሱ ዋና ዋና ጉዳዮች የህገ መንግስት ማሻሻያ፣ የፌዴራል አወቃቀር፣ የሰላምና የደህንነት ጉዳዮች፣ የማንነት ጥያቄዎችና የፍትህ ስነ ስርዓት መሆኑን ተገልጿል። በሌላ በኩል አንዳንድ የፖለቲካ ፓርቲዎችና ተንታኞች የምክክሩ ሂደት ሁሉንም አካላት በበቂ ሁኔታ ያካተተ መሆኑን ጥያቄ ያነሳሉ። ሰላም የተከበራችሁ የሀበሻ ጎል ዜና ዩቲዩብ ቤተሰቦቻችን፣ እንደተለመደው በዛሬው ስርጭታችን ውስጥ ትኩረትን የሚስቡ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችን ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። የኢትዮጵያ ሀገራዊ ምክክር ሂደት ወደ ወሳኝ ምዕራፍ መግባቱ ተገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ የሀገሪቱ ክልሎች ከተሰበሰቡ የህዝብ አጀንዳዎችን በማጠናከር ሀገር አቀፍ ውይይቶችን እያካሄደ መሆኑን አስታውቋል። በምክክር ውስጥ የሚነሱ ዋና ዋና ጉዳዮች የህገ መንግስት ማሻሻያ፣ የፌዴራል አወቃቀር፣ የሰላምና የደህንነት ጉዳዮች፣ የማንነት ጥያቄዎችና የፍትህ ስነስርዓት መሆኑን ተገልጿል። ኮሚሽኑ እንደሚለው የምክክሩ ዓላማ በኢትዮጵያ ውስጥ በሚያከራክሩ ጉዳዮች ላይ በሰላማዊ መንገድ መፍትሄ ለማፈላለግ እና የጋራ መግባባትን መፍጠር ነው። በሌላ በኩል አንዳንድ የፖለቲካ ፓርቲዎችና ተንታኞች የምክክሩ ሂደት ሁሉንም አካላት በበቂ ሁኔታ ያካተተ መሆኑን ጥያቄ ያነሳሉ። መንግስት በበኩሉ ሂደቱ ገለልተኛ፣ ግልጽና አካታች መሆኑንም ይገልጻል። የሀገራዊ ምክክሩ ውጤት በኢትዮጵያ የወደፊት ፖለቲካ አቅጣጫ፣ የሰላም ግንባታና የሀገር እድገት ላይ ከፍተኛ ተጽዕኖ ሊኖረው እንደሚችልም ብዙ ተንታኞች ይገልጻሉ። የኢትዮጵያ ሀገራዊ ምክክር በመንግስት፣ በፖለቲካ ፓርቲዎች፣ በሲቪል ማህበራትና በዓለም አቀፍ አጋሮች መካከል የተለያዩ አስተያየቶችን አስነስቷል። ከተነሱት አቋሞች መካከል የኢትዮጵያ ሀገራዊ ምክክር ኮሚሽን ዓላማው በኢትዮጵያ ውስጥ በሚያከራክሩ ጉዳዮች ላይ ሁሉንም ያሳተፈ ውይይት በማካሄድ የጋራ መፍትሄ መፈለግ መሆኑን ይገልጻል። ኮሚሽኑ ሂደቱን ገለልተኛና አካታች መሆኑንም ደጋግሞ አስታውቋል። የኢትዮጵያ መንግስት ሀገራዊ ምክክሩን ለዘላቂ ሰላም፣ ለብሔራዊ መግባባትና ለፖለቲካ መፍትሄ አስፈላጊ ነገር ነው ይላል። ሁሉም አካላት በሂደቱ እንዲሳተፉ ጥሪ አቅርቧል። አንዳንድ ተቃዋሚ ፖለቲካ ፓርቲዎች የምክክሩን ሂደት በመደገፍ ቢሳተፉ፣ ሌሎች ደግሞ ሁሉንም የፖለቲካ ኃይሎችና ታጣቂ ቡድኖች ሳያካትት የሚደረግ ምክክር ውጤታማ አይሆንም ሲሉ ተችቷል። የሲቪል ማህበራት በርካታ የምክክር ሂደቱን ግልጽ፣ አካታችና ታማኝ መሆን እንዳለበት አሳስበዋል። በተጨማሪም የዜጎች ድምፅ በእውነተኛ መሰማት እንዳለበትም ጠይቀዋል። በርካታ የሃይማኖት መሪዎች የሰላም፣ የይቅርታና የመቻቻል መንፈስ እንዲጠናከር ጥሪ አቅርበዋል። ምክክሩም ያለ ጥላቻና ያለ አመፅ እንዲካሄድም ጠይቀዋል። የዓለም አቀፍ አጋሮች፣ የተባበሩት መንግስታት፣ የአፍሪካ ህብረትና ሌሎች ዓለም አቀፍ አጋሮች ሀገራዊ ምክክሩ በሰላማዊና በአካታች መንገድ እንዲካሄድም ድጋፋቸውን ሲገልጹ፣ ሁሉም ተዋናዮች በተገቢ ሁኔታ እንዲሳተፉ ጥሪ አቅርበዋል። በአጠቃላይ በሀገራዊ ምክክሩ ዙሪያ የሚሰጡ አስተያየቶች የተለያዩ ቢሆኑም ብዙ አካላት በአንድ ነገር ይስማማሉ። ማለትም ሂደቱ አካታች፣ ግልጽና ታማኝ ከሆነ ለኢትዮጵያ ዘላቂ ሰላምና የፖለቲካ መፍትሄ ለማግኘት ጠቃሚ ሊሆን እንደሚችል ነው። በምክክር ሂደቱ ላይ ከተጠቀሱት ጉዳዮች መካከል የተወሰኑትን እናያለን። ጠቅላይ ሚኒስትር አብይ አህመድ ያልተመረጠ መንግስት በሸፍጥ ከቀይ ባህር አባረረን ብለዋል። ጠቅላይ ሚኒስትር አብይ አህመድ በሀገራዊ ምክክር ጉባኤ መክፈቻ ስነስርዓት ላይ ባደረጉት ንግግር ኢትዮጵያ ከቀይ ባህር የተለየችበትን ታሪካዊ ሂደት በተመለከተ አስተያየት ሰጥተዋል። ጠቅላይ ሚኒስትሩ ኢትዮጵያ ለዘመናት ያስከበረችውን ቀይ ባህር ያልተመረጠ መንግስት በሸፍጥ ነጥቆ ወሰደ፣ ሀገሪቱም ጂኦግራፊ እስረኛ ሆና ቀረች ሲሉ ተገልጸዋል። አክለውም ይህ የሆነው በውጭ ኃይል ጥንካሬ ምክንያት ሳይሆን በውስጣችን በነበረው ስንፍናና ድክመት ምክንያት መሆኑንም ጠቅሰዋል። የኢትዮጵያ ፍላጎትና ጥቅም ለዘላቂነት የሚያስቆም ውጫዊ ኃይል እንደሌለም ተናግረዋል። በንግግራቸው ውስጥ ኢትዮጵያ ታሪኳን፣ ጥቅሞቿን በአንድነት በብልሃትና በሰላማዊ መንገድ ማስከበር እንዳለባትም አጽንኦት ሰጥተዋል። የጠቅላይ ሚኒስትሩ ንግግር በተለይ የቀይ ባህር ጉዳይን፣ የኢትዮጵያ የባህር በር ፍላጎትንና የቀጠናውን ጂኦፖለቲካዊ አጀንዳ በተመለከተ ሰፊ ውይይት እንደሚያስነሳም ይጠበቃል። በሌላው ርዕስ የኢትዮጵያ ህገ መንግስት ሊቀየር ነው ወይ የሚለው ተነስቷል። በኢትዮጵያ ፖለቲካ ትልቅ ትኩረት ሊስብ የሚችል መልእክት ከጠቅላይ ሚኒስትር አብይ አህመድ ተሰምቷል። በአዲስ አበባ በተካሄደው ይህ ምክክር የመጨረሻ ጉባኤ መክፈቻ ላይ የተናገሩት ጠቅላይ ሚኒስትሩ ኢትዮጵያ ለረዥም ጊዜ የሚያገለግልና በሰፊ ምክክር የተገነባ ህገ መንግስት ሊኖራት እንደሚገባም በግልጽ ተናግረዋል። ከ4 ዓመታት በላይ በመላ ሀገሪቱ የተካሄደው የሀገራዊ ምክክር ሂደት ወደ መጨረሻ ደረጃ ሲደርስ ከ4000 በላይ ተሳታፊዎች በተገኙበት ጉባኤ ላይ
የሀገሪቱ ህገ መንግስት ከዋና የውይይት አጀንዳዎች ውስጥ አንዱ ሆኖ ቀርቧል። ጠቅላይ ሚኒስትሩ የአሜሪካን ህገ መንግስት በምሳሌነት በማንሳት በ55 ሰዎች የተዘጋጀው ህገ መንግስት ለብዙ ዘመናት መቆየቱን ጠቅሰዋል። በኢትዮጵያ ውስጥ ደግሞ በሺዎች የሚቆጠሩ ተሳታፊዎች በሚደረግ ምክክር የሚመጣው ውጤት የበለጠ ዘላቂና ተቀባይነት ያለው ሊሆን እንደሚገባም ገልጸዋል። በተጨማሪም ወደፊት የሚዘጋጀው ህገ መንግስት በቀላሉ የሚቀየር እንዳይሆን እንደሆኑ ሰፊ ሀገራዊ ምክክር ካልተደረገ በስተቀር ለውጥ ማድረግ እንደማይገባም አስረድተዋል። ይህ ንግግር ህገ መንግስቱ ወዲያውኑ ይቀየራል ማለት ባይሆንም በሀገራዊ ምክክሩ የሚወጡ ምክረ ሀሳቦች መሰረት በማድረግ ወደፊት የህገ መንግስት ማሻሻያ ሂደት ሊጀመር እንደሚችል የሚጠቁም ሆኖ ተተርጉሟል። በመሆኑም የሀገራዊ ምክክር ኮሚሽኑ የመጨረሻ ሪፖርትና የሚቀርቡ ምክረ ሀሳቦች በቀጣይ በኢትዮጵያ ፖለቲካ ውስጥ በጣም የሚጠበቁ ጉዳዮች እንደሚሆኑ ይገመታል። ጠቅላይ ሚኒስትሩ ሌላ ባስተላለፉት መልእክታቸው በኢትዮጵያ ላይ ጫና ለማሳደር የሚሞክሩ ኃይሎች በምሳሌያዊ ንግግር አሞራዎች በማለት ጠርተዋቸዋል። ጠቅላይ ሚኒስትሩ በኢትዮጵያ ሰማይ ላይ የሚያንዣብቡ አሞራዎች መልእክት አለኝ በማለት ጀምረው የሀገሪቱን ውሳኔ የሚደረገው ኢትዮጵያ ራሷ እንጂ ማንም የውጭ ኃይል እንዳልሆነ አጽንኦት ሰጥቷል። ከብቱን መርጠን የምንገዛው እኛ ነን፣ የቅርጫው ባለቤት የምንወስነውም እኛ ነን ሲሉ የተናገሩት ጠቅላይ ሚኒስትሩ ያለ ፈቃዷ ኢትዮጵያ ማንም ሊጫን ወይም ጥቅሟን ሊወስድ እንደማይችል ገልጸዋል። በተጨማሪም ስንፈልግ ለመጋት ዝግጁ ነን፣ ከፍቃዳችን ውጭ ግን ለሺህ ዓመታት የኖርነው ኢትዮጵያ በፕሮፓጋንዳ ተሸንፋ ጥቅሟን ታሳልፋለች ብሎ ማሰብ ከንቱ ምኞት ነው በማለት መልእክታቸውን አጠናክረዋል። ይህ ንግግር በፖለቲካዊና በዲፕሎማሲያዊ ክበቦች ውስጥ ሰፊ ውይይት ሊያስነሳ እንደሚችልም ይጠበቃል። በዚህ ሳምንት የወርቅ ዋጋ ከፍተኛ መለዋወጥ አሳይቷል። በሳምንቱ መጀመሪያ ላይ በመካከለኛው ምስራቅ የተባባሱ የፖለቲካ ውጥረቶችና ከተጠቀሰው ያነሰ የአሜሪካ ኢኮኖሚ መረጃ ምክንያት ባለሀብቶች ወደ ወርቅ በመሸሽ ዋጋው ከፍ ብሏል። ከዚህ በኋላ ግን የአሜሪካ የወለድ መጠን ለረዥም ጊዜ ከፍ ብሎ ሊቆይ እንደሚችል የተፈጠረው ግምትና የመንግስት ቦንድ ትርፍ መጨመር በወርቅ ዋጋ ላይ ጫና ፈጥሯል። ሐሙስ ዕለት የአሜሪካ ዶላር በመጠኑ ከደከመ በኋላ የወርቅ ዋጋ በትንሹ አገግሟል። ወርቅ ለምን ጨመረ? የወርቅ ዋጋ እንዲጨምር ያደረጉ ዋና ዋና ምክንያቶች በመካከለኛው ምስራቅ የተባባሱ የፖለቲካ ውጥረቶች ባለሀብቶችን ወደ ደህንነት የሚያስጠብቅ ንብረት የሆነው ወርቅ እንዲመጡ አድርጓል። የአሜሪካ ዶላር መዳከም ወርቅን ለዓለም አቀፍ ገዢዎች በዝቅተኛ ዋጋ እንዲገዙት አስችሏል። ባለሀብቶች ከኢኮኖሚያዊና ከፖለቲካዊ አለመረጋጋት ለመጠበቅ ወርቅ መግዛታቸውን ቀጥሏል። ከማዕከላዊ ባንኮች የቀጠለ የወርቅ ግዢና በአካል የሚገዛ ወርቅ ፍላጎት ገበያውን ደግፎታል። ወርቅ ለምን ቀነሰ? በዚህ ሳምንት የወርቅ ዋጋ እንዲቀንስ ያደረጉ ምክንያቶች የአሜሪካ ፌዴራል ሪዘርቭ ኃላፊዎች የዋጋ ግሽበት አሁንም አሳሳቢ መሆኑን በመግለጽ ከፍተኛ የወለድ መጠን ሊቀጥል እንደሚችል ጠቁመዋል። ባለሀብቶች የአሜሪካ የወለድ መጠን ለረዥም ጊዜ ከፍ ብሎ ሊቆይ ወይም ሊጨምር እንደሚችል ጠብቀዋል። የመንግስት ቦንድ ትርፍ መጨመር ወለድን የሚያስገኙ ንብረቶችን ከወርቅ የበለጠ ማራኪ አድርጓል። አንዳንድ ነጋዴዎች ከቀድሞ ጭማሪ በኋላ ትርፋቸውን ለማስጠበቅ ሽያጭ በማድረግ የወርቅ ዋጋ ጫና ውስጥ ገብቷል። በመጨረሻ የዛሬው የ21 ካራት ወርቅ ዋጋ በ1 ግራም 130.78 ዶላር ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ለመግዛት ከፈለጉ በኒውዮርክ የሚገኘውን ሀበሻ ጎልድ ያነጋግሩ። እኛ በከፍተኛ ጥራት በእጅ የተሰሩና ንጹህ 21 ካራት የወርቅ ጌጣጌጦች እናቀርባለን። ለትዕዛዝ ወይም ለተጨማሪ መረጃ ከታች ባስቀመጥንላችሁ የስልክ ወይም የዋትሳፕ ቁጥራችን ያገኙናል። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎች እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶች፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት ነው። ስለምትከታተሉና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።